ጨው ለራሱ አይኖርም። ለማን ነው የሚኖረው? ለአልጫ ነው የሚኖረው ጨው። አሁን አንቺ ጨው ነሽ። ጨውነቱን ይዞ ካልጠበቀ በምን ይጣፍጣል? የጨው ማጣፈጫ የለውም። ሌላ ጨው ከሱቅ ጨው ገዝቶ ጨውን በጨው ማጨው ጨው አይቻልም። ምንም ማጨው ጨያ የለሽም አንቺ። ጌታ ብቻ ነው አንቺ ማጨው ጨያ። በሱ ላይ ጸንተሽ ኑሪ። ሌላ ማጨው ጨያ የለህም። ጌታ ብቻ ነው አንተ ማጣፈጫ። ወራላችሁ አሜን። ታርማለች። የመጀመሪያው የምታርምበት መንገድ በሶስት መንገድ ታርማለች። የመጀመሪያው ሲበላ ታርማለች። ሲበላ ምንድነው የምታፋጨው? ምንድነው ይሄ ያፍኮቴ እሚል ምን አፍን ክድና አድርገህ ብላ? ለምንድነው ከፍተህ የምትበላው? በጣም ነው የምታርመው። ለምን? ይሄ ስለሚያጣላን ነው። በየቤቱ ስላየው ነው። እና ሰውየው እንደ ልጅ ያረክኝ እንደ ምን አለ ብትይኝ ተይኝ ይላል። እንዴት አድርጋ ትተዋለች? አንተ አፍን መክፈት ተዋል ብለህ አትተውም። እና ታርማለች። አንዳንድ ወንዶች በጮኝነት ጊዜ አብረው ሻይ ሲጠጡ ቼክ ያደርጓታል እሷን። እና ሻይ ሲጠጣ ሲል ምንድነው ማፋጨት ትላለች እሷ። እንዴት ታፋጫለህ? ቀስ ብለህ ጠጣ። አፋጨህ እኮ ሰውን ጠራህ እኮ ሌላው ሁሉ ትላለች። እና እሱ እንዲህ ይላል፣ ገና በጮኝነት ሳንጀምር እንደዚህ የተቆጣጠረችኝ ከተጋባን በኋላማ ጉድ ልትሰራኝ ነው ብሎ ፍሬቻ ሳያሳይ ጥፍ ይላል። በቃ ሰውዬው ፍሬቻ ሳያሳይ ነው ጥፍ የሚለው። ግን ብልህ ቢሆን ኖሮ ጥሩ አራሚ በጊዜ አግኝቶ ነበረ። ይሄ ብሎ አካባቢውን ከሚጠራ ከሚያፏጭ እንዴት ላድርገው ይሄኔ ቆንጆ ብሎ ሰብሰብ ቢል ጥሩ ነበር። ስለዚህ የምድር ጨው ወገኖቼ፣ ጨው የምድር ጨው አርገኝ ብላችሁ አትጸልዩ። ኦልሬዲ የምድር ጨው ናችሁ። ግን ማለት ያለባችሁ የጨውን ስራ እንድሰራ እርዳኝ ነው ማለት ያለብን። ጨው ለራሱ አይኖርም። ለማን ነው የሚኖረው? ለአልጫ ነው የሚኖረው ጨው። የሚገርም ነው። ጨው ለሌላ ነው የሚኖረው። አሁን ተመልከቱ፣ ምግብ በልታችሁ ቆንጆ ቢሆን ምግቡ አቤት ወጡ ይባላል አይደል? ወይም አቤት በርበሬው ነው የሚባለው ወይስ አቤት ጨው? አቤት ጨው ከተባለ አሽሙር ነው። ሙያ የላትም ሴትዮዋ ማለት ነው። ግን አቤት በርበሬው ይባላል። ለዚህ ነው በጨው ደንደስ በርበሬ ተወደስ ይባላል። ሙገሳውን ክሬዲቱን የሚወስደው በርበሬ፣ ግን ያጣፈጠው ማን ነው? ጨው። እሱ ስሙም አይጠራም። ስራው ግን ገኖ ይወጣል፣ ስሙ አይጠራም። እንደዚህ ነው ክርስትና። የጌታ ስም ይክበር፣ የእኛ ስም ዝቅ ይበል። እኛ የምድር ጨው ነን፣ እነሱ ደግሞ አልጫ ናቸው። እናንተ የምድር ጨው ናችሁ፣ እናንተናማ አልጫ ናቸው። ስለዚህ አንተን የምታጣፍጠው ነው የሚለው። አሁን አንቺ ጨው ነሽ። ጨውነቱን ይዞ ካልጠበቀ በምን ይጣፍጣል? የጨው ማጣፈጫ የለውም። ሌላ ጨው ከሱቅ ጨው ገዝቶ ጨውን በጨው ማጨው ጨው አይቻልም። ምንም ማጨው ጨያ የለሽም አንቺ። ጌታ ብቻ ነው አንቺ ማጨው ጨያ። በሱ ላይ ጸንተሽ ኑሪ። ሌላ ማጨው ጨያ የለህም። ጌታ ብቻ ነው አንተ ማጣፈጫ ማለት ነው። አሜን። እናንተ የምድር ጨው ነው። ስሜን አጠፋው የሚሏል። ሰበሩኝ የሚሉ እህቶች ገጥሞ ሰበረችኝ። አንዲት እህት ነበረች። ሰበረኝ ከሌ ሰበረች እያለ ፓስተር ትናገራለች። ሰበሩኝ፣ የዚህ ቤተክርስቲያን ምዕመናን ሰበሩኝ፣ እነ ከሊት ሰበሩኝ፣ እነ ከሌ ሰበሩኝ። እና ፓስተሩ እንደው ስልችት ብሎት ቆይ እኔ የምልሽ አንቺ ለምን ብርጭቆ ትሆኛለሽ አለ። ለምን ፕላስቲክ አትሆኚም? ፕላስቲክ ለጥ ብሎም እንደገና ይነሳል። ብርጭቆ የሆንሽ እኮ እስቲ ከዛሬ ጀምሮ ብርጭቆ አትሁኝ አለ። ከዛ ሲጸልይ ጌታ ሆይ ፕላስቲክ አድርጋት እባክህ። እና ለመሰበር ተዘጋጅታችሁ አትቅረቡ። ሁለት ወጣቶች ተጣልተው ወደ ቢሮ መጡ። ምንድነው ያጣላቸው? ከአንድ ወር በኋላ ይጋባሉ። በሰርግ ካርዳቸው ላይ የሚያሳትሙት ጥቅስ ነው ያጣላቸው። ምንድነው ያጣላቸው? እሱ የኔ ጥቅስ ይሁን ይላል፣ እሷስ የኔ ይሁን ትላለች። እና አሁን የማን ይሁን? አማካሪ ሆኖ እናንተ ጋር ቢመጡ ምንድነው የምታደርጉት? የማን ይሁን? እኔ ያልኩት ምንድነው የሁለታችሁም ለምን አይሆንም?
ስለዚህ አንዳችሁ ከላይ ከካርዱ ላይ አንዳችሁ ከታች ከካርዱ ስር ሆኖ ይጻፍ ስል ወንዱ ምን አለ መሰላችሁ? ፓስተር እንደዛም ከሆነ የኔ ከላይ ይሁንልኛል። በቃ እሱ ከላይ መሆን ነው የሚፈልገው በሁሉ ነገር እሷን ከላይ ሆኖ መጉዳት። ብዙ ጥቅሶች ሲጻፉ አይታችሁ የሰርግ ካርድ ሲጻፍ ሴትዮዋ ከላይ ናት ወይዘሪት ከሌ እሱ ከስር ነው። ግን በኑሮ እሷ ከታች እሱ ከላይ ሆኖ ነው የሚኖር። እሺ እስቲ አምጡት ብዬ ሳይ የእሷ ጥቅስ ነው እንጂ የሚሆነው ለሰርግ ካርድ የእሱ አይሆንም። ጭራሽ ደግሞ የእሱ አይሆንም፣ የእሷ ግን ይሆናል። የእሷ ምን ይላል? እግዚአብሔር ያደረገውን ተአምራት ኑና እዩ ይላል። የእሱ ምን ይላል? ተመልከቱ። የእሱ ለሰርግ ካርድ አይሆንም። የእሱ ጥቅስ ምንም የእግዚአብሔር ቃል ቢሆንም ሁሉም ኮንቴክስትና ቦታ አለው እና የእሱን ጥቅስ ተመልከቱ። ከአሳው ብዛት የተነሳ ሊጎትቱ ታቃታቸው ይላል የእሱ። አሁን ይሄንን አዲስ ክርስቲያን ሲያየው እዚያ አዲስ ሰው የመጣ ሰው ሰርጉ ላይ የታደመ ሲያየው ከአሳው ብዛት የተነሳ ሊጎትቱ ታቃታቸው የሚለውን ሲያ ይሄ ሙሽራ የአሳ እርባታ ሳይኖረው አይቀርም ነው የሚለው። እና ይቅርታ አድርግልኝ አሁን የእሷን እናርግ። ግን when you gonna to celebrate your 10 years anniversary 10ኛ ዓመታችሁ ስታከብሩ አሳ ሲበዛ ያን ጊዜ ከአሳው ብዛት የተነሳ ሊጎትቱ ታቃታቸው ምን it could be contextual። አሁን ግን የእሷን እናርግ። በግድ ነው ሰውየው የተመለሰው በግድ። ትዳር መብታችን የምናስከብርበት ሳይሆን መሞታችን የምንተገብርበት ነው። ይችን ብቻ ከያዛችሁ በሰላም ትኖራላችሁ። ሚስት ታርማለች። የመጀመሪያው የምታርምበት መንገድ በሶስት መንገድ ታርማለች። የመጀመሪያው ሲበላ ታርማለች። ሲበላ ምንድነው የምታፋጨው? ምንድነው ይሄ ያፍኮቴ እሚል ምን አፍን ክድና አርገ ብላ ለምንድነው ከፍታመት በላው? በጣም ነው የምታርመው። ለምን? ይሄ ስለሚያጣላን ነው። በየቤቱ ስላየው ነው። እና ሰውየው እንደ ልጅ ያረክሽኝ እንደ ምን አለ ብትይኝ ተይኝ ይላል። እንዴት አድርጋ ትተዋለች? አንተ አፍን መክፈት ተዋል በዛት ተውም እና ታርማለች። አንዳንድ ወንዶች በጮኝነት ጊዜ አብረው ሻይ ሲጠጡ ቼክ ያደርጓታል እሷን እና ሻይ ሲጠጣ ሲል ምንድነው ማፋጨት ትላለች እሷ። እንዴት ታፋጫለህ? ቀስ ብለህ ጠጣ። አፋጨህ እኮ ሰውን ጠራህ እኮ ሌላው ሁሉ ትላለች። እና እሱ እንዲህ ይላል ገና በጮኝነት ሳንጀምር እንደዚህ የተቆጣጠረችኝ ከተጋባን በኋላማ ጉድ ልትሰራኝ ነው ብሎ ፍሬቻ ሳያሳይ ጥፍ ይላል። በቃ ሰውዬው ፍሬቻ ሳያሳይ ነው ጥፍ የሚለው። ግን ብልህ ቢሆን ኖሮ ጥሩ አራሚ በጊዜ አግኝቶ ነበረ። ይሄ ብሎ አካባቢውን ከሚጠራ ከሚያፋጭ እንዴት ላድርገው ይሄኔ ቆንጆ ብሎ ሰብሰብ ቢል ጥሩ ነበር። ታርማለች። ሲበላ ታርማለች። ምግብ ሲበላ ለምን አንዳንድ ወንድ ይገርመኛል። ቢፌው ብዙ ስለሆነ ከሁሉም ያነሳ ላይበላው እኮ ነው ያነሳ እንደዚህ ቆልሎ ይመጣልና ቢፌ ከሱ የሚነሳ ይመስላል እዚያ አካባቢ ላለው ሰው ራሱ እና በኋላ ትቶት ይሄዳል። አንደኛ ኢኮኖሚም አባክኗል። ሁለተኛ የማይሆነውን ሁሉ አንስቷል። እና እሷ ሲበላ ታርማለች። አይታችኋል። ሰርግ ቤት ስንሄድ ማህበራዊ ኑሮ ስንሄድ ሚስቶች ብዙ ጊዜ ከባልየው ፊት ይሆናሉ። እንደዚህ ልናነሳ ቢፌ ስንሄድ እሷ ከፊት ነው የምትሆነው። ብዙ ሴት አይታችኋል። ቸካርግ ከፊት ሆና እሱን እያነሳች እሱን ታያለች። ከዚህ አንሳ የመመሪያ ትሰጣለች። ይሄን ዝለለው ይሄን ዝለለው። ሴት አንዷ ለባሏ ፍቅሯን የምትገልጸው በቀን 10 ጊዜ ወድሃለሁ በማለት ሳይሆን በተግባር ነው፣ በአክሽን ነው የምታሳየው። ይሄው እንደዚህ ሲበላ ታርማለች። ይሄ ሁሉ የፍቅር መግለጫዋ ነው። እሱ ግን አይገባውም። እሱ እንደተቆጣጠረችው ሁሌ እንደ ልጅ እንደቆጠረችው ሁሌ በሱ ዘንድ ምራቋን እንዳልዋጠ በሷ ዘንድ አርጎ ነው ራሱን እንትን የሚለው አይደለም። አንተን እንደ ልጅ ነው ትሪት የምታረግህ። ልክ እኮ ነው ደግሞ ቤቢ እንባባለን። እንደ ቤቢ ነው ትሪት የምንደራረገው እኮ። ቤቢ ይወዳል እንደዚህ አይነት ትሪት ማድረግ። እና ታርማለች። ሲበላ ታርማለች።
ውጭ ደግሞ ብዙ እንዳይበላ ትናገራለች። ለምን? የውጩ ጃንክ ፉድ ነው። ገንዘብ ብቻ ትጨርሳለህ ብቻ ሳይሆን ለጤንነትም ጥሩ አይደለም። እኔ ያዘጋጀሁልህ ቤት ጥሩ አለ፣ ኦርጋኒክ የሆነ እዚህ መጥተህ ብላ ትላለች። ያን ጊዜ እሱ በቃ ካልተስማማ ጥሩ አይደለም።